በአሜሪካ እጅግ አሳዛኝና በርካታ ኢትዮጵያውያንን ያስደነገጠ አንድ አስደንጋጭ ዜና ትላንትና ከሰዓት ተሰምቷል። ወጣቱ ዶክተሩ ደራራ ቢዲሶ በአሜሪካ በጥይት ተገድሏል። ጉዳዩን ተመልክተነዋል። አንድ የትራፊክ ፖሊስ ኢንስፔክተር ታረቀኝ ያደሳ በትራፊክ አደጋ በአሳዛኝ ሁኔታ ህይወቱ አልፏል። ፖሊስ ሀዘኑን ገልጿል። በገጹ የተመለከተው ጉዳይ ነው። በአሁኑ ዘመን የሥራ ልምድ ወሳኝ ነው። ለምን አፍሪካ በአፍሪካውያኖች የማትበለጽገው የሚል እንቅስቃሴ ስላለ ሰዎች የኔን ዕውቀት ቢጠቀሙት ደስ ይለኛል ሲሉ ኢንጂነር ሶፊያ በለጠ ከአሃዱ ጋር በነበራቸው ቆይታ ተናግረዋል። ጉዳዩን ለእናንተ ለውድ ተመልካቾቻችን ከኢንጂነሯ ጋር ያደረግነውንም ቆይታ ተሰማላችሁ። ለህዝብ አገልግሎት እንዲሰጡ የተዘረጉ የመሰረተ ልማት አውታሮችን የሰረቁና የዘረፉ እንዲሁም ደግሞ የተሰረቀው ንብረት ደግሞ የገዛውን ግለሰብ ይዤዋለሁ ሲል የአዲስ አበባ ፖሊስ ገልጿል። ምንድነው የተዘረፈው ተመልክተነዋል። በፍራፍሬ ጭማቂ አምራቾች ላይ የተጣለውን የአመታት የኤክሳይዝ ታክስ ውሳኔውን አግጃለሁ አለ የገንዘብ ሚኒስትር። እንደምንውላችኋል። አሃዱ ኒውስ ኤንድ ፖለቲክስ ዩቲዩብ ቻናላችን ነው ለለተሰኙ የመረጥናቸው እናንተ ነው የሚመጥኑ መረጃዎችን አጠናክረናል። ናርዶስ አለማየሁ ለጥቂት ደቂቃዎች ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። ወጣቱ ዶክተሩ ደራራ ቢዲሶ በትላንትናው ዕለት በወጣው ዜና መሰረት በዩናይትድ ስቴትስ ኦፍ አሜሪካ በጥይት ተገድሏል። ከዩናይትድ ስቴትስ ኦፍ አሜሪካ በርካቶችን ያስደነገጠና በዚህ ወጣት ላይ ይደርሳል ተብሎ ያልተገመተ አሳዛኙና አስደንጋጩ ዜና የተሰማው ትላንትና ከሰዓት ነበረ። ተስፋ የተጣለበትና ለወገኑ በጎ አስተዋጽኦ ለማድረግ ሀገሩን ለማገልገል ሲዘጋጅ የነበረው ወጣት ዶክተር ደራራ ቢዲሶ ባልታወቁ ግለሰቦች ነው በተተኮሰበት ጥይት በድንገት ከዚህ ዓለም በሞት የተለየው። ይህ ዶክተር በቅርቡ በታዋቂው ቫንደርቢልት ዩኒቨርሲቲ የልዩ ባለሙያነት ወይም ደግሞ ስፔሻላይዝድ ዶክተር ትምህርቱን አጠናቆ በዛው በዩኒቨርሲቲ ውስጥ በስራ ላይ ያለ ነበር። ይሄ ያላሰበውና ይሆናል ብሎ ያልገመተው በፍጹም ያልተጠበቀው አሰቃቂ ግድያ የተፈጸመበት ይህ ኢትዮጵያዊ የዶክተር ደራራ አባት የቀድሞው የሲዳማ ታጋይ የነበሩት አቶ አየለ ቢዲሶ ወይም ቦሮጄ ልጅ ነው። ያልተኖረው ወጣትነቱ ዕውቀቱን ለወገኑ ለማካፈል በታሰበበት ሰዓት ላይ በሰው ሀገር ባለበት በድንገት በዚህ ሁኔታ እጅግ አሳዛኝ ዜና ነው የተሰማው። የዶክተር ደራራ ድንገተኛ ሞት ለመላው ቤተሰቡ፣ ለወዳጅ ዘመዱ፣ በዙሪያው ላሉ ሰዎች ሁሉ በጣም መራር ሀዘን ነው። የተማረ ነው፣ ዶክተር ነው። በዚህ አጋጣሚ ግን ህይወቱ ለዛውን ባልታወቁ አካላት መነጠቁ በርካቶችን ያሳዘነ ነው። በስደት ሀገር ባለበት ፈጣሪም እንግዲህ የሟቹን ነፍስ ይማር እንላለን። ለቤተሰቡ ለጓደኞቹም የሀዘኑ ተካፋዮች በሙሉ መጽናናትን እንመኛለን። በትላንትናው ዕለት በሰፊው ከሰዓት በተለይ አመሻሹን ሲዛወር የነበርና በምን ምክንያት ነው የሞተው የሚለው ነገር ብዙዎችን ያጠያየቀ ግን ደግሞ እስካሁን ድረስ ምንም ፍንጭ የሌለው ባልታወቁ ኃይሎች መገደሉ ብቻ ነው የታወቀው። በዚህ ዩኒቨርሲቲ በጣም ተወዳጅ በህክምና ማዕከል ያገለገለ ለህብረተሰቡ አስተዋጽኦ ያደረገ ነገ ደግሞ ለሀገሩ ትልቅ አስተዋጽኦ ያደርጋል ተብሎ የሚጠበቅ ግለሰብ ነው። እንግዲህ በተተኮሰበት ጥይት ምክንያት በዝግጅት ላይ ያለ የተገደለው ይህ ግለሰብ እንግዲህ በማይታወቁ ሰዎች መገደሉ ደግሞ ጉዳዩን ምንድነው እንዲሉና በርካታ ኢትዮጵያን በተለይ ዲያስፖራው ጥያቄ እንዲያነሳ ያደረገ ጉዳይ ነው። ለጊዜው አማማቱ ለወላጆቹ ብቻ ሳይሆን ለተወለደበት አካባቢ ብቻ ሳይሆን ለኢትዮጵያውያን ብቻ ሳይሆን በመላው ዓለም ለሚያውቁት ሌሎችም ዜጎች አስደንጋጭ የሆነ ለወደፊት ብሩህ ተስፋ የተሰጠውን ባጭር የተቀጨ በትላንትናው ዕለት በርካቶችን ያሳዘነ ሆኗል። ለመላው ወዳጆቹና ቤተሰቦቹ በድጋሚ ነፍስ ይማር እንላለን። ወደ ቀጣይ መረጃ እንለፍ። ኢንስፔክተር ታረቀኝ ያደሳ የስራ ኃላፊነቱን የተወጣ ባለበት ጊዜ በአደጋ ህይወቱ በማለፉ የአዲስ አበባ ፖሊስ የተሰማውን ሀዘን ገልጿል። ለቤተሰቦቹና ዘመዶቹም እንዲሁ መጽናናትን ተመኝቷል። ኢንስፔክተር ታረቀኝ ሚያዝያ 1 ቀን 1999 ፖሊሳዊ ስልጠና ወስዶ የአዲስ አበባ ፖሊስ ጠቅላይ መምሪያን ተቀላቅሎ በልዩ ልዩ የስራ ክፍሎች ተመድቦ ሲሰራ ቆይቶ በተቋሙ የሚሰጠውን የትራፊክ ደህንነት ስልጠና ወስዶ ሐምሌ 1 ቀን 2006 በእግረኛ
በትራፊክነት ሲያገለግል እንደቆየ የፖሊስ መረጃ ያመለክታል። ይህ ሰው የስራ አፈጻጸሙና ስነ ምግባሩ ታይቶ ደግሞ የትራፊክ ሞተረኛ ስልጠና ወስዶ ከሐምሌ 1 2010 ጀምሮ በትራፊክ ሞተረኝነት ተመድቦ ላለፉት አመታት ኃላፊነቱን በብቃት በስነ ምግባር ሲወጣ የቆየ ኢንስፔክተር ነው። መስከረም 25 ቀን ግን 2018 የያዝነው ወር ላይ ያጀብ ስራ ላይ እንዳለ ባጋጠመው የትራፊክ አደጋ ነው ህይወቱ ያለፈው። የትራፊክ አደጋን ለመከላከል በሰፊው ሲሰራ የነበረ የትራፊክ ፖሊስ እንግዲህ በዚሁ በርካቶችን እየቀጠፈ ባለው የትራፊክ አደጋ ህይወቱ ሊቀጠፍ ችሏል። ኢንስፔክተር ታረቀኝ በስራው ጠንካራና ተግባቢ የነበረ አባላችን ነው ብሏል የአዲስ አበባ ፖሊስ። አባላችንን በድንገት ካጠገባችን በማጣታችን ደግሞ ልባዊ ሀዘን ተሰምቶናል ብሏል ባወጣው መረጃ። የአዲስ አበባ ጠቅላይ መምሪያ አዛዥ ኮሚሽነር ጌቱ አርጋውም የጠቅላይ መምሪያው ምክትል አዛዦች ምክትል ኮሚሽነር ሐሰን ነጋሽ እንዲሁም ምክትል ኮሚሽነር ፍቅሩ አለማየው የትራፊክ ቁጥጥር መምሪያ አመራሮች ሌሎችም አባላት እንዲሁም ደግሞ በርካታ ሰዎች ጓደኞቹ በተገኙበት የኢንስፔክተሩ አስከሬን ወደ ትውልድ ሀገሩ ተሸኝቷል። የትውልድ ሀገሩ አምቦ ነው። ወደ አምቦ ተሸኝቷል ማለት ነው። የአዲስ አበባ ፖሊስ ጠቅላይ መምሪያ በዚህ በኢንስፔክተሩ መሞት የተሰማውን ሀዘን በዚህ አደጋ ህይወቱ መለየቱን የገለጸ ለቤተሰቦቹ ለወዳጅ ዘመዶቹ እንዲሁም ደግሞ መጽናናትን ይመኛል ሲል ሀዘኑን የአዲስ አበባ ፖሊስ በዛሬው ዕለት ገልጿል። በአሁኑ ዘመን የስራ ልምድ ወሳኝ ነው። ለምንድን ነው አፍሪካ በአፍሪካውያን ማትበለጽገው የሚል እንቅስቃሴ ስላለ ሰዎች የነን ዕውቀት ቢጠቀሙት ደስ ይለኛል ሲሉ ኢንጂነር ሶፊያ በለጠ ከአሃዱ ጋር በነበራቸው ቆይታ ለወጣቶች መልእክት አስተላልፈዋል። ኢንጂነሯ የናሚቢያ መሐንዲስ የቀድሞ የናሚቢያ የምህንድስና ካውንስል የቀድሞ ፕሬዝዳንት ናቸው። የናሚቢያ የምህንድስና ሙያዎች ማህበርን በመምራት ደግሞ የመጀመሪያዋ ሴት መሐንዲስም ናቸው። በካምፓላ 11ኛው የዩኔስኮ አፍሪካ ኢንጂነሪንግ ሳምንት ላይና 9ኛው የአፍሪካ ምህንድስና ኮንፈረንስ ላይ የሴቶች ኢንጂነሪንግ የአመራር ሽልማትንም የተቀበሉ ናቸው። ኢንጂነር በርካታ አመታትን የሰሩ ናቸው። ለ10 አመታት ባሳዩት አገልግሎትና የሞራል አመራር ክብር ያገኙ ሰው ናቸው። የናሚቢያን የመንገድ አስተዳደር ስርዓት ፈርቀዳጅ የመንገድ ዘርፍ ማሻሻያዎች እንዲሁም ደግሞ ወጣት መሐንዲሶችን በተለይ ደግሞ ሴቶችን የአፍሪካ ድርጅቶች ፌዴሬሽን ተቋማዊ ይዘት እንዲጠብቅና ዘርፉን ደግሞ ትራንስፖርትን እንዲያጠቃልል ጥሪ ሲያቀርቡ የነበሩ ናቸው። የተማሩት ናዝሬት ትምህርት ቤት ነው። 5 ኪሎ በመግባት ደግሞ የቴክኖሎጂ ፋካልቲ ገብተዋል። በሲቪል ኢንጂነሪንግ በፈረንጆቹ አቆጣጠር 1990 ላይ ነው ለመመረቅ የበቁት። ከተመረቁ በኋላ እንግዲህ ከቤተሰቦቻቸው ጋር በመሆን የናሚቢያ ደቡብ አፍሪካ ሄዱ ማለት ነው። እኚህ ጠንካራ ኢንጂነር ታዲያ በናሚቢያ ሀገር የትራንስፖርት ሚኒስቴር ውስጥ በመግባት የመንገድ መሐንዲስ በመሆን ስራ ውስጥ ገቡ። በዛ ጊዜ እንግዲህ ሴት ኢንጂነር መሆን ከባድ ነበር ይሉናል በነበረን ቆይታ ኢንጂነር ሶፊያ። ለምን ቢሉ በሰዓቱ ጥሩ ቦታ ያላቸው ሌሎች ናቸው፣ በብዛት ነጮች ናቸው ጥሩ ቦታ ይሰጣቸው የነበረው። ሙያውን የሚያውቁት እነርሱ ነበሩ። ያ ግን በወቅቱ ከበድ ያደርገው ነበር ይላሉ ጫናውን ሲያስታውሱ። አሁን ያሉት ደግሞ የመንገድ አስተዳደር ስርዓት የሚባል አለ። እዛ ውስጥ የናሚቢያ ሀገር ኔትወርክ በጀት መውጣትና መቼ ነው ጥገና ሊደረግለት የሚገባው የሚለው ውስጥ ነው። ያ በጀት ከተሰራ በኋላ ታዲያ የመንገድ ፈንድ አስተዳደር የሚያቀርበው ነው የኢንጂነር ሶፊያ የስራ ክፍል። በዚህ መልኩ ኃላፊነታቸውን እየተወጡ ያሉ ናቸው። በስራዎቻቸው ብዙ ያልተነገረላቸው ነገር ግን ደግሞ በርካታ ሽልማቶችን ያገኙ ኢንጂነር ናቸው። በተለያዩ መድረኮች በመጋበዝም ጭምር ንግግር ያደርጋሉ። ለኢትዮጵያ ማስተዋጽኦ አድርገዋል። እዚህ ሀገር በመጡ ጊዜ እንደውም በዓለም አቀፍ ፎረሞች ላይ ከኢትዮጵያ መንገዶች ባለስልጣን ጋር ተገናኝተው በጣም ብዙ ሀሳቦች እንደተለዋወጡ በቆይታችን ነግረውናል፣ ተነጋግረናል ብለዋል ከአሃዱ ጋር በነበራቸው ቆይታ። በሽልማት ደግሞ ውመን ኢን ኢንጂነሪንግ ኤንድ ሊደርሺፕ በሚል በካምፓላም ተሸልመዋል። ይሄ ሽልማት ታዲያ እሳቸው ሲናገሩ ለኔ ብቻ ሳይሆን ለህብረተሰቡ እንዲሆን ለምፈልገው ለሴቶች መብትን በጣም ሰርቻለሁ። አብዛኞቹን አገልግሎቶችን የሚሰጠው ታዲያ ለሰባዊነት ነው እንጂ በክፍያ እንደማይሰሩም ነው የገለጹት። ለሰባዊነት ነው የሚሰሩት። ወደፊት መጻፍ ህልምም እንዳላቸው ጭምር ተናግረዋል። ጥሮታ ለመውጣት ታዲያ 2 አመት ብቻ ቀርቷቸዋል። ላለፉት 35 አመታት በዚህ ሙያ ነው ያገለገሉት። ለብዙ ሰው ግን በዚህ ሰርፍ ላሉ ሰዎች በተለይ
ይሄ መረጃ ይጠቅማልና ለብዙ ሰው ይሄን ልምዴን ተስፋ ለሰነቁ በዚህ ዘርፍ ውስጥም ላሉ ሌሎች መማር ለሚፈልጉ አካላት ሁሉ ባካፍል ደስ ይለኛል ሲሉ ነው ከአዱ ጋር ቆይታ የነበራቸው። በአሁኑ ዘመን የሥራ ልምድ እጅግ ወሳኝ ነገር ነው። ለብዙ ስራዎች የሥራ ልምድ ይጠየቃል። ይሄ ወሳኝ ነው። ለሥራ ብዙ ጊዜ የምንፈልጋቸው ግን ነጮችን ነው። ግን ለምን አፍሪካ በአፍሪካውያኖች የማትበለጽገው ለምንድን ነው የሚል እንቅስቃሴ ስላለ ሰዎች የኔን ዕውቀት ቢጠቀሙት ደስ ይለኛል ሲሉ ነው መልእክታቸውን ለአዱ ያስተላለፉት። አጠር ያለው መልእክታቸውን ተከታትለን እንመለሳለን። ሶፊያ በለጠ ባላለሁኝ መጽሐፍ ፈልጋለሁኝ እና 2 አመት ነው የቀረኝ ጡረታ ለመውጣት እና በኮንሰልተንሲ ደረጃ ደግሞ በዓለም አቀፍ ደረጃ በኢትዮጵያም በሰራ ደስ ይለኛል። የኔ ህልም እና የ35 አመት ያከማቸሁትን ኤክስፒሪየንስ ለብዙ ሰዎች ባካፈል ደስ ይለኛል ብዬ ነው ማምነው። ምክንያቱም በአሁኑ ዘመን ኤክስፒሪየንስ በጣም ኢምፖርታንት ነው እና እንደዚህ አይነት ኤክስፐርቶች አንዳንድ ጊዜ ከውጭ ሀገር ነው የምንፈልገው ፈረንጆቹን ብቻ ነው። ግን ለምንድነው አፍሪካ በአፍሪካኖች ማትበለጽገው የሚል ሙቭመንት ስላለ በኤዩ በኩልም ይሁን በአፍሪካን ዲቨሎፕመንት ባንክም ይሁን ሪሊ ብዙ ኤክስፐርቲዝ ስላለኝ ቢጠቀሙብኝ ደስ ይለኛል የሚል ህልም ነው ያለኝ። ህይወቴን ሁሉ እስካጣ ኦልሞስት ላጣ ነበረ። አሁን ደግሞ አክሴፕታንስም አለ። ግን ሁሉ ጊዜ ጥሩ ስራ ሲሰራ ጠላቶቹም ይሁን ምኖቹም ይሁኑ በቃ ማክበር ይጀምራሉ። እውነት ለመናገር 2 ነገሮች ናቸው ደግሞ አፍሪካን ሪሊ የገደለ ያለው። አንድ ዘረኝነት፣ ሁለተኛ ነገር ደግሞ ኮንሱመሪዝም ወይንም ማቴሪያሊዝም። ስለዚህኛ የሰው ልጅ አንድ ነው። ለወጣቶች ደግሞ ምክር መሰጣው ምንድነው ሾርትካት እንደሌለ እዚህ ዓለም ላይ እኛ መስራት ያለብን ለህብረተሰብ በቅንነት ለእግዚአብሔር ህግጋት ተገዝተን መስራት ነው ያለብን። 35 አመት ኤክስፒሪየንስ 35 አመት ኤክስፒሪየንስ ነው። ወደ ቀጣይ መረጃ ለፍን ተወዳጆች ለህዝብ አገልግሎት እንዲሰጡ የተዘረጉ የመሰረተ ልማት አውታሮችን የሰረቁና የተሰረቀውን ንብረት ደግሞ የገዛውን ግለሰብ ይዣለው ብሏል የአዲስ አበባ ፖሊስ። መኩሪያ መዓዛና ተክላይ ደሳለኝ የተባሉ ተጠርጣሪዎች በቦሌ ክፍለ ከተማ ወረዳ 11 ልዩ ቦታው አይሲቲ ፓርክ እየተባለ በተለምዶ የሚጠራው አካባቢ ላይ መስከረም 6 ቀን ነው ከሌሊቱ ክፍለ ጊዜ ለህዝብ ግልጋሎት እንዲሰጥ በኮሪደር ልማት የለማን የኤሌክትሪክ ከብል ቆርጠው ይዘው ሊሰው ወሩ ሲሞክሩ በወቅቱ በወንጀል መከራከር ስራ ላይ የነበሩ የክፍለ ከተማ ፖሊስ መምሪያ አባላት የሰፈራ አካባቢ ፖሊስ ጣቢያ እጅ ከፍንጅ እዛው የተያዙት ማለት ነው። ፖሊስ በሁለቱ ተጠርጣሪዎች ላይ ተጨማሪ ምርመራ አድርጎ ግለሰቦቹ በተደጋጋሚ ጊዜ ከዚህ በፊትም ወንጀሉን ሲፈጽሙ እንደነበሩ አረጋግጧል። የተሰረቁ ኬብሎችንም ሲቀበል የነበረውን ተገኝ ገበየሁ የተባለ የተሰረቀ ተቀባይ በቁጥጥር ስራ ውሎ ምርመራ መቀጠሉን ፖሊስ አስታውቋል። ለህዝብ ጥቅም የተገነቡ የመሰረተ ልማት አውታሮች ላይ እንግዲህ እየደረሰ ያለውን የስርቆት ወንጀል ለመከላከል ደግሞ የህዝብ ተሳትፎ ወሳኝ ነው። ለሚፈጸሙ የወንጀል ድርጊቶች መበራከት ከጊዜ ወደ ጊዜ እየተበራከቱ ነው። እኛም ከዚህ በፊት በአሀዱ ኒውስ ኤንድ ፖለቲክስ ዩቲዩብ ቻናላችን ላይ በባለፈው ጊዜ የደረቅ ቆሻሻ መጣያን የሰረቁ ግለሰቦች በፖሊስ ተይዘው ነበር። በትክክልም በዚሁ ዘግበነው ነበር። ይሄን የተሰረቀ ተቀባዮች አስተዋጽኦአቸው በጣም ከፍተኛ ነው። ይሄንን ደግሞ መሆኑን ህብረተሰቡ ተረድቶ ተገንዝቦ በየአካባቢው በየሰፈሩ የሚገኝ የሌባ ተቀባዮችን አጋልጦ ለፖሊስ በመስጠት የወንጀልን ስራቸውን መከላከል ድጋፉ ሊያጠናክር እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል ማለት ነው። እነዚህ ግለሰቦች እንግዲህ የወሰዱ ህዝብ የለፋበትን የህዝብ መገልገያ የሆኑ ነገሮችን ሌሊትን በመጠቀም ጨለማን ተገን በማድረግ ሲዘርፉ ነበር። በፖሊስ ቁጥጥር ስር ውለዋል። ታዲያ ህብረተሰቡ በየሰፈሩ እንደዚህ አይነት ነገር ሲከሰት በአካባቢው ለሚገኝ ፖሊስ ማመልከት ይገባል ሲል የአዲስ አበባ ፖሊስ ለህብረተሰቡ መልእክቱን አስተላልፏል። በፍራፍሬ ጭማቂ አምራቾች ላይ የተጣለውን ያመታት የኤክሳይዝ ታክስ ውሳኔ አግጃለሁ ብሏል የገንዘብ ሚኒስትር የገቢዎች ባለስልጣን በሀገር ውስጥ የፍራፍሬ ነክ መጠጥ አምራቾች ላይ ከ6 አመት በፊት የወጣ ደንብ ነበረ። በዛ በወጣ ደንብ ላይ ተመስርቶ እንዲከፈል ያዘዘውን የኤክሳይዝ ታክስ ውሳኔ አግዷል። እንደ ካፒታል ጋዜጣ ዘገባ ከሆነ የገቢዎች ባለስልጣን ይህንን ያመታት የታክስ ክፍያ አስገድዶ የነበረው የኢትዮጵያ ምግብና መድኃኒት ባለስልጣን የታሸገ የመጠጥ
የፍራፍሬ ጭማቂ ጁስ ተብሎ ለመታሰብ ቢያንስ 30% የፍራፍሬ ይዘት ሊኖረው ይገባል የሚል ማብራሪያ ከሰጠ በኋላ ነው ማንኛውም ጭማቂ 30% ቢያንስ የፍራፍሬ ይዘት ሊኖረው ይገባል የሚል ነበር ባለስልጣኑ ታዲያ ይህንን መስፈርት አላሟሉም ወይም አያሟሉም ያላቸውን አምራቾች የ4 አመት የኋላ ታክስ እንዲከፍሉ አስገድዷቸው ነበር ይሁንና የገንዘብ ሚኒስተር ከኢንዱስትሪ ሚኒስተር የቀረበለትን ቅሬታ ተከትሎ ምንድነው ያደረገው ውሳኔው በሀገር ውስጥ አምራቾችን ስራ እንዲያቆሙ እስከ ማስገደድ የደረሰ ከፍተኛ ጉዳት አስከትሏል ስለዚህ ከውጭ ከሚገቡ ምርቶች ጋር ያላቸውን ተወዳዳሪነት ይጎዳል ሲል ገልጿል በመጨረሻ ሚኒስትሩ በህግ አጻጻፍ ላይ ባለው ግልጽነት መጓደል ወይም ግልጽ አለመሆን ምክንያት ከሸማቾች ያልተሰበሰበው ንዳ በአምራቾች ላይ መጫን ፍትሃዊ አይደለም ይላል የገቢዎች ባለስልጣን ውሳኔ መታገዱን ማስታወቋል የኢትዮጵያ መጠጥ አምራቾች ደግሞ ኢንዱስትሪዎች ማህበር ዋና ስራ አስኪያጅ አቶ አሸናፊ መረድ ለኢንዱስትሪና ፋይናንስ ሚኒስትሮች ይህንን ወሳኝ ውሳኔ በማሳለፍ ላሳዩት ግንዛቤና ድጋፍ ምስጋና አቀርበዋል ሲል ነው ካፒታል የዘገበው ይሄ ለዘርፉ ትልቅ እፎይታ ነው ሲሉም ለሁለት አመት ያህል በዘለቀው ትግል አስተያየታቸውን ሰጥተዋል ማለት ነው ውድ ተመልካቾቻችን ለእናንተ የተመራረጡ መረጃዎች እነዚህ ነበሩ ከአሃዱ ሬዲዮ ሌሎች መረጃዎችን ተሰማላችሁ ታሪኩ ጋሽ ይጠብቃችኋል የለቱን አሃዱ ልሳን ማለዳ የመራው ታሪኩ ጋሹ በመስተንግዶ ቴክኒኩን በመቆጣጠር ያለም ስራ ዘውዱ አብረናችሁ ቆይታ ያደረግን እንገኛለን ውድ ቤተሰቦቻችን ከኛ ጋር ቆይታችሁን ስለምታደርጉ ከወዲሁ ያመሰገን አንኳር ዘገባዎችን በማስቀደም እንጀምራለን የሀገር ውስጥ አንኳር ዘገባዎችን በማስቀደም እንጀምራለን ኢትዮጵያ ከግብጽና ግብረ አበሮቿ የሚቃጣባትን ሴራ ለማክሸፍ ስትራቴጂካዊ ዲፕሎማሲን መከተል እንዳለባት ተገለጸ ግብጽ በኢትዮጵያ ላይ ከበባ ለመፍጠር በምስራቅ አፍሪካ አገሯን ለመትከል ያደረገች ያለውን እንቅስቃሴ ማክሸፍ የሚቻለው ስትራቴጂካዊ የዲፕሎማሲ አካሄድን ቅድሚያ ሰጥቶ መስራት ሲቻል ነው ሲሉ የቀድሞ ዲፕሎማቶች ለአሃዱ አስታውቀዋል ኢትዮጵያ ከጎረቤት ሀገራት ጋር ዲፕሎማሲያዋን ጤናማ አድርጋ ማስቀጠል ከቻለች በጠላትነት የሚከሷት ሀገራት እንዳይተባበሩ ባት ይረዳታል ሲሉ ለአሃዱ የተናገሩት የቀድሞ ዲፕሎማት ዳያሞ ዳሌ ናቸው ላብነት ኢትዮጵያ የራሷ ንብረት ሆኖ በታላቁ ህዳሴ ግድብ ላይ ግብጽ ይገባኛል ጥያቄ ለአመታት ስታነሳ ቆይታ ሲከሽፍባት አሁን ደግሞ በምስራቅ አፍሪካ አገሯን በመትከል በኢትዮጵያ ላይ ከበባ ለመፍጠር እየተንቀሳቀሰች ነው ይህንን ማክሸፍ የምትችለው ከጎረቤት ሀገራት ጋር ያለውን የዲፕሎማሲ መሻከር የኢትዮጵያ መንግስት ችግሩን ለመፍታት ጥበብ የተሞላበትና በጥልቀት የተጠና የዲፕሎማሲ መርህን መከተል አለበት ሲሉ ለአሃዱ ተናግረዋል እንዲሁም ከጎረቤት ሀገራት ጋር ድንበር ማስቀመጥ የግድ ቢሆንም ህዝብ ለህዝብ ግንኙነትን ሊለያይ የሚችል ድንበር መዝጋት አያስፈልግም ሲሉ ዲፕሎማቱ ለአሃዱ ገልጸዋል ስር ባይገቡ ከኢትዮጵያ ተጠቃሚ ይሆናሉ እንጂ ተገሚ አይሆኑም ስለዚህ ከነሱ ጋር ያለን ግንኙነት እኛ በሰላም በመርህ ደረጃ በሰላም መስራት ነው በሌላ በኩል ግብጽ በእነሱ አማካኝነት የምታደርስብንን ከበባ ለመቋቋም የሚያስችል ከፍተኛ የደህንነትና የጥንቃቄ ይፈልጋል በዲፕሎማሲ ደረጃ ወዳጅነት ለመመለስ እንሰራለን በሌላ በኩል ግን በናይል ተፋሰስ በዚህ ዋናው መታወቂያ ያለበት እነኚህ ሀገሮች ጋር ያለን በወንዞቻችን መጠቀም መብታችን በመቃወም ነው ግብጽ በመታረቀው ከበባ ለማበር ነው የሚወጡትና ስለዚህ በአንድ በኩል አቅማችን መገንባት ነው በሌላ በኩል ወዳጅነት ውስጥ እንዲገቡ ዲፕሎማሲያዊ ድርድር መቀጠል ነው ያው የዲፕሎማሲ ነገር በአንድ ቀን በሁለት ቀን የሚያልቅ አይደለም ጉርብትና ደግሞ ለዘላለም አብረህ መትኖረው ነው ስለዚህ ጥንካሬህንም ደህንነትህንም እየሰራን በጎረቤት በኩል ያው ካለው ሁሉ ጊዜ ጎረቤት ጋር ማተስማማ ከሆነ ከጎረቤት በኩል የሚመጣ አደጋ ሊኖር ስለሚችል ሴኩሪቲ በጣም ጥንቃቄ ይፈልጋል በተረፈ ወዳጅነት ለመፍጠር በተለይ ከጋር ወዳጅነት ለመፍጠር መሰራት አለበት በተጨማሪም ቀደም ሲል የተነሳውን ሐሳብ የሚጋሩት ሌላኛው የቀድሞ ዲፕሎማት አምባሳደር ጥሩነህ ሲሆኑ የግብጽ ተባባሪ የሆኑ ሀገራት ማለትም ኤርትራ ሶማሊያና ጅቡቲ ጋር ያለው የዲፕሎማሲ ነባራዊ ሁኔታ ሲገመገም ሊጨበጥ የሚችል አይደለም ሲሉ ተናግረዋል ሆኖም በመንግስታት መካከል የዲፕሎማሲ ብልሽት ወይም መሻከር ሲያጋጥም በፍጥነት ማሻከር ተባባሪ መሆን አይጠበቅም ሲሉ ገልጸው በመንግስትና በህዝብ መካከል ልዩነት ስላለ ሁሉንም ነገር በአንዴ ግንኙነትን ማቋረጥ የችግሩን መጠን ሊያገዝፈው ስለሚችል ጥንቃቄ የተሞላበት ድርድር ማድረግ ያስፈልጋል ሲሉ ለአሃዱ ተናግረዋል ከበባ ውስጥ እንዳትገባ ማድረግ ያለባት አንደኛ በውስጥ በጣም ጠንክሮ መገኘት ነው ጠንካራ ነገር ካለ ከበባ አይሞክሩም
ውጭ ያሉትም በውስጥ በጣም ጥንካሬ ያስፈልጋል። ይሄ ትንሽ እየታየ ያለ ጥንካሬ አለ። በሌላ መንገድ ከነ ኤርትራ ጋር ሁኔታው በሚፈቅደው መሰረት ግንኙነት ለማድረግ ወደሚያስቸግር ደረጃ እየደረሰ ያለ ይመስላል። ግን 100% መዝጋት አሁን እንደሚወራው ዲሪኮግናይዝ ማድረግ የሚባለው አይነት እርምጃ እኔ በጣም ጥሩ ነው ብዬ አልወስድም። ዲሪኮግናይዝ ሆኖ መቆየትና ሁኔታውን እያመቻቹ መሄድ ጥሩ ነው። አሁን እንግዲህ መጥፎ የሆነ አስቸጋሪ የሆነ ያለው ኤርትራ አልፎ ሶማሌ ጅቡቲ ምን አልቆጥርም። ኤርትራም እንደዚሁ ስትራቴጂክ መሆን አለበት። ኦብቪየስሊ ምንድነው አንዳንዶቹ አስቸጋሪ ሁኔታዎች አሉ። ምሳሌ አሁን በግልጽ እንነጋገርና የኤርትራን ጉዳይ ብንወስድ ኢሳያስ ካለ ድረስ የኤርትራ ጉዳይ አስቸጋሪ ይሆናል። ግን ለኢሳያስ ብሎ ሙሉ በሙሉ ኤርትራን ዳምፕ ማድረግ እኔ ያህል ጥሩ ነው ብዬ አልገምትም። ኢትዮጵያ በቀጠና ያላትን መብትና ጥቅም ለማስከበር የወታደራዊ አቅሟን ማሳደግና የውስጥ ችግሮቿን በሰላማዊ መንገድ ለመፍታት ጥረት በማድረግ ከጎረቤት ሀገራት አልፎ እያጋጠመ ያለውን ዲፕሎማሲያዊ ችግር ለመፍታት መንግስት አሁንም ለሰላማዊ ድርድር ቅድሚያ መስጠት ይጠበቅበታል ሲሉ ዲፕሎማቶቹ ለአሃዱ ገልጸዋል። በግል ቆጣሪ መስጠት ባለመቻሉ ምክንያት መብራት በአግባቡ እንዳይጠቀሙና ለተለያዩ ችግሮች እየተጋለጡ መሆኑን የኮየ ፈጨ ኮንዶሚኒየም ነዋሪዎች ቅሬታ አቀረቡ። በአንድ ብሎክ ወይም ህንጻ አንድ ቆጣሪ ብቻ በመኖሩ የመብራት መቆራረጥ ችግር እንዳስመረራቸው የኮየ ፈጨ ኮንዶሚኒየም ነዋሪዎች ለአሃዱ ቅሬታቸውን ገልጸዋል። ነዋሪዎቹ እንደገለጹት ለአንድ ብሎክ ወይም ህንጻ አንድ ቆጣሪ ብቻ በመሰጠቱ ለሁሉም ሰው ተጠቃሚ ለማድረግ ስለማይቻል እርስ በርስ እንዲጣሉና ለአስፈላጊ ግጭቶችም እንዲከሰቱ እየጋበዘ መሆኑን ተናግረዋል። እንዲሁም በአግባቡ ሳይጠቀሙ የመብራት አገልግሎት ክፍያ ከአቅማቸው በላይ እየከፈሉ መሆኑንም ነው የገለጹት። በዚህ የተማረሩ ነዋሪዎቹ በአንድ ብሎክ ብቻ ከ50 በላይ ተጠቃሚ እንደሚኖርም ገልጸዋል። በዚህም ከፍተኛ ችግር ላይ እንደሚገኙና የሚከፍሉት የመብራት ክፍያ ከፍተኛ ከመሆኑም አንጻር በከፈሉት ልክ እየተጠቀሙ እንዳልሆነም ተናግረዋል። መብራት ቢቋረጥም ቶሎ የሚያስተካክል ባለሙያ እየደረሰላቸው እንዳልሆነም ነው አያይዘው የገለጹት። መብራት ጉዳይ በቆየ ፈጬ በኮንዶሚኒየም ውስጥ የምንኖር ነዋሪዎች በመብራት በጣም በከፍተኛ ደረጃ በችግር ላይ እንገኛለን። ይሄው ምንድነው ለአንድ ብሎክ የተሰጠው አንድ ቆጣሪ ነው። ይሄ አንድ ቆጣሪ እንግዲህ በአንድ ብሎክ ውስጥ የሚኖረው ጂ4ዎች እስከ 40 ሰው ነው፣ ጂ7ዎች ደግሞ ከዛ በላይ ነው። እና በዚህ በአንድ ቆጣሪ ይሄ ሁሉ ሰው ሊስተናገድ ባለመቻሉ አንደኛ ህዝቡ በአሁን ሰዓት በከፍተኛ ደረጃ በችግር ላይ እርስ በርስ እየተጣላ እርስ በርስ እየተባላ በጣም በከፍተኛ ችግር ላይ የምንገኝ መሆናችንን እና አንደኛ የክፍያው ከአቅማችን በላይ ነው እየከፈልን ያለው መብራት እንደ አከፋፈላችን ግን አገልግሎትን ማግኘት አልቻልንም። ምናልባት በብልሽት ምክንያት ቢቋረጥ ምን ቢል ብንደውል እንኳን በሰዓቱ መጥተው ሊሰሩልን አይችሉም። መብራቱ እንደዚሁ ነው። መብራት እንደዛው ኮየ ፈጬ ነው ይሄን ሁሉ የሚደረገው። እሱም ችግር አለ። ያው እነሱ ሲጠሩ ያው ዛሬ እጀንተን ካላል ካይሰራም አይሆንም። እሱ ምንም አይነት እንትን የለም። ይሄም ችግር አለ። የሚፈታ ችግር አይደለም። እዛው ያው የተሳሰረ ነው ጉዳዩ። ይሄ እኔ ብቻ ሳይሆን የጠቅላላ የመላው ህዝብ ነው። የምንኖር ህዝብ በሙሉ መብራት ኃይል ችግር አለ። በጣም አስቸጋሪ ነው። አሃዱም ጉዳዩን በተመለከተ የኢትዮጵያ ኤሌክትሪክ አገልግሎት የኮሙኒኬሽን ዳይሬክተር የሆኑትን አቶ አንዋር አብራርን አናግረዋል። በምላሹም በአዲስ አበባና ዙሪያ የሚገኙ የጋራ መኖሪያ ቤቶች ለአብዛኞቹ የቆጣሪ ቅየራ ማድረጋቸውን ነው የገለጹት። የሚቀሩት ደግሞ ለቆጣሪ የሚሆን መሰረታዊ ቅድመ ሁኔታዎችን ያላሟሉና ክፍያ ያልፈጸሙ ናቸው ሲሉ ምላሻቸውን ሰጥተዋል። በጋራ መኖሪያ ቤቶች አካባቢ ያለው የኃይል አቅርቦት ከጊዜ ወደ ጊዜ እየተሻሻለ ከጊዜ ወደ ጊዜ ጥራቱን የጠበቀ ኤሌክትሪክ እየሰጠን እንዳለን ነው ሪፖርታችን የሚያሳየው። በእርግጥም ብዙ ደንበኞቻችን በዛ እንደሱ አይነት መልከታ እንዳላቸው እናውቃለን። ነገር ግን በአዲስ አበባ ከተማ ዙሪያ የተገነቡና ጊዜያዊ የባለ 3 ፌዝ የጋራ ቆጣሪ ተጠቃሚ ለነበሩ የነጠላ ፌዝ ቆጣሪ ቅየራ ግን ተከናውኗል። በደንብ መታወቅ አለበት ያምናለው። ምክንያቱም የጋራ ቆጣሪ የምንሰጣቸው አንዳንድ ጊዜ መሰረተ ልማቱ ሳይሟላ ሲቀር ያልተከፈሉ ነገሮች ሲኖሩ እና የሲቪል ስራዎች አላልቅ ሲሉ ህብረተሰቡ መጎዳት የለበትም ወይ ደግሞ ህብረተሰቡ ኤሌክትሪክ ማግኘት አለበት ብለን ስላሰብን የባለ 3 ፌዝ ቆጣሪ እናስቀምጥና አትሊስት ተደራሽነቱን እናስቀጥለዋለን። ነገር ግን የሲቪል ስራው ሲያልቅ ክፍያዎች ሲጠናቀቁ በተቻለን መጠን የነጠላ ፌዝ ቆጣሪዎችን በቋሚነት እየተከልን እንገኛለን። ለዚህ ነው
የቆጣሪ ቅየራው የተከናወነው ቀደም ሲል የግል ቆጣሪ ለመቅጠም የሚያስችል መሰረተ ልማት ያልተሟላ በመሆኑ ስለነበረ አሁንም አንዳንድ አካባቢዎች እንደዛ እየሆነ ያለው እነሱ አይነት መሰረተ ልማት እስኪሟላ እየጠበቅን በመሆኑ በአጠቃላይ በኮንዶሚኒየም ቤቶች ላይ የኤሌክትሪክ አገልግሎትን ተደራሽ ለማድረግ እየተሰራ እንደሆነ ዳይሬክተሩ አክለው ገልጸዋል። አርተር ፒተር ሙታሪክ የማላዊ 7ኛው ፕሬዝዳንት ሆነው ቃለ መሐላ መፈጸማቸው ተገለጸ። የሀገሪቱ 7ኛ ፕሬዝዳንት ሆነው የተመረጡት ፕሬዝዳንት ሙታሪክ የመንግስት ሰራተኞችንና የፓርቲያቸውን አባላት የሀገሪቱን ሀብት ለግል ጥቅም ለመጠቀም እንዳትሞክሩ ሲሉ አስጠንቅቀዋል። አርተር ፒተር ሙታሪክ በአውሮፓውያኑ መስከረም 16 2025 በሀገሪቱ በተካሄደው ፕሬዝዳንታዊ ምርጫ በከፍተኛ ድምጽ ማሸነፋቸው የሚታወስ ሲሆን በዚህም የማላዊ 7ኛው ፕሬዝዳንት ሆነው ቅዳሜ ዕለት ቃለ መሐላ ፈጽመዋል ተብሏል። የ85 ዓመቱ የቀድሞ የህግ ምሁሩና እሳቸውም በበላይነት የሚመሩትን የዲሞክራቲክ ፕሮግሬሲቭ ፓርቲ ባለስልጣናትን ሙስናንና ብልሹ አሰራርን ተጸየፉ ሲሉ በቃለ መሐላቸው ፕሮግራም ላይ ተናግረዋል ተብሏል። የዝርፊያው የጫጉላ ሽርሽር አሁን አብቅቷል። ማንም ሰው በእኔ እምነት ይህችን ሀገር እንዲያፈርስና እንዲዘርፍ አልፈቅድም። በሙስና የተዘፈቀ ካለ እሱን ተከታታይ እርምጃ ወስዳለሁ ሲሉ አስጠንቅቀዋል ተብሏል። እኔ ወደ ስልጣን የመጣሁት በሁሉም የመንግስት ዘርፎች ውስጥ ያለውን ዲሲፕሊን ለማደስ ነው ሲሉም ሙታሪክ ተናግረዋል። ዘገባው የአናዶሉ ነው። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ጥሩ ጊዜ ይሁንላችሁ።